እና 33% ለምንድነው ለዚህ ሀገር ችግር መፍትሄ ያልሰጠው ነው? ሙሴ የእስራኤልን ህዝብ መምራት ያልቻለው ለምንድነው? 40 ቀን የሚፈጀውን 40 ዓመት በረሃ ውስጥ እንዲያልቁ ለምን ሆኖ የሚለው ሳይንሳዊ ጥያቄ ነው። መጥረቢያ በደንብ አርገ ሰርተ በሶስተኛ ቀን ላይ እንድታመጣልኝ እንዲያርገ ይባላል። ቀንጨራ ሲሆን ምን ይላል? እዛ ጋር ደርስና ተመልሶ እንዴት አርገ ነበር ያልከኝ ይላል። ስልሳ 7% በቀንጨራነት የተጠቃ ከሆነ የኢትዮጵያ ህዝብ እንግዲህ ያው ምኑን አለ ነው። እንደገና መልሰው ደግሞ የእናቶችና ህጻናት ሞት ከቀነሰ ግን ደግሞ ቀንጨራነቱ 67% ከደረሰ ምኑ ነው የተሻሻለው? መሻሻል ነው ማለት ይቻላል ወይ ይሄ የሚል ነው። 67 ከመቶ በዘጠናዎቹ የተወለዱ ናቸው። አሁን ያለው ምንድነው? ወደ 37 ከመቶ ነው። አቨሬጁ ቀንሷል። አንዳንድ ክልሎች ከሌሎች ክልሎች ይበልጣሉ። ዝቅተኛው በጣም በሚገርም ሁኔታ ጋምቤላ ነው 23 በመቶ። ለምንድነው ጋምቤላ በጣም ዝቅተኛ የአእምሮ ምንድነው የቀንጨራነት እንትን ያለው ተብሎ ቢጠየቅ ምግባቸው አሳ ነው። አብዛኛው ምግባቸው አሳና ወተት ነው። አሳ፣ ወተት፣ ስጋ እና የዱር እንስሳት እና የዱር አትክልቶች ተዋጽኦ ነው። እና ኢማጂን 23% ነው። ኢቭን የአፍሪካን አቨሬጅ 22 ነው፣ ወደ ታች ደርሰውበታል። አብዛኛው የኛ ችግር ያለው ሃይላንድ ላይ ነው። ሃይላንድ ላይ በብዙ ችግሮች ምክንያት ነው እንደዛ የሆነው። አንደኛ መሬቱ በሙሉ ለስንት ሺህ ዓመታት ስታረስ ከመቆየቱ የተነሳ እንትኑ አልቋል። ማዳበሪያው አልቆ የሚያድገው እህል ንጥረ ነገር እንደሌለው በኔቸር ላይ ፓብሊሽ ሆኗል። ስለዚህ ምን ተባለ? እየበሉ መራብ። በዚህ መጽሐፍ ውስጥ እየበሉ መራብ የሚል ቻፕተር አለ፣ ይሄንኑ የሚገልጽ ማለት ነው። ስለዚህ ምንድነው ተሻሽሏል፣ በጣም ተሻሽሏል። ከ67 ከመቶ ወደ 37 ከመቶ ነው የመጣው። ስቲል ግን የዓለምን አቨሬጅ 22 ከመቶ ለመድረስ በጣም 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 ብዙ መስራት ይጠበቅብናል። ዶክተር ሀብቴ ስለ ጻፍክልን መጽሐፍም እዚህ መተህ ስለሰጠህንም ገለጻ እጅጉን አድርጌ በጣም አመሰግናለሁ። ገለጻ ያው ከአንድ አስተማሪ እንደሚጠበቀው በጣም ጥሩ ፍሎ አለው፣ ኢንጌጅ አድርጎናል። ቶፒኩም በጣም ሬሌቫንት ነው፣ በጣም ተገቢ ነው ለኛ ማህበረሰብ እና ቀንጨራነት መጽሐፉን ሳየው በጣም ከባድ ችግር እንደሆነ ነው እኔ የተሰማኝ። በእውነቱ ከፍተኛ ችግር ነው። ምክንያቱም አንድ ሰው በልጅነቱ የአእምሮም የአካልም ጉዳት ከደረሰበት በኋላ ቢመቸው እንኳን ሊካካስ የማይችል ዳሜጅ እንደሚከተል ስለሚያስገነዝብ በጣም የሚጎዳ ማህበረሰብን፣ ህብረተሰብን የሚጎዳ ችግር እንደሆነ ነው የተገነዘብኩት ከአንተ መጽሐፍ። ነገር ግን ይሄ መጽሐፍ ከመጻፉ በፊት አልፎ አልፎ እንዲሁ በጆሮ ጠገብ ከምንሰማቸው በስተቀር ይህንን የመሰለ አሳሳቢ ችግር ትኩረት ተሰጥቶት መወያያ ሲሆን የፖሊሲ ኢሹ ሲሆን ምናምን አናይም። እንግዲህ ወይ እኔ አልተከታተልኩ እንደሆነ አላውቅም። በእኔ እምነት የሰው ልጅ ከሚያበላሽ ችግር በላይ ትልቅ ችግር ሊኖር አይችልም። ስለዚህ ትኩረት ለምን እንደተነፈገው ምናልባት ያጠናው ነገር ካለ ብትገልጽልን። ሁለተኛው ጥያቄ ደግሞ ምንድነው? ይሄ ችግር በራሱ በሰውየው ላይ ይኖራል፣ ጄኔቲካሊ ትራንስሚትድ ይሆናል ወይ? ለምሳሌ ቀንጨራነት ያለው ሰው የሚወልዳቸው ልጆች
በተሟላ ሁኔታ ቢያድጉ ቀንጨራነቱ ያሰጋቸዋል ወይስ አያሰጋቸውም የሚል ጥያቄ አለኝ። ጄኔቲክ ከሆነ መቼም ከአቶሚክ ቦምብ ቀጥሎ ሁለተኛው ጄኔቲካሊ ትራንስሚትድ ችግር ሆነ ማለት ነው። እንደው ካላሰለቸው ሶስተኛው ጥያቄ የአእምሮ ችግር ያመጣል ሲባል ቀንጨራነት ምንድነው የሚሆነው? ለምሳሌ የሰው ልጅ ሲወለድ የነበሩት ብሬን ሴልስ እስከ እድሜ ልኩ የሚኖሩ እንደሆኑ እንግዲህ ትንሽ በባዮሎጂ ትምህርት አለችኝ አውቃለሁ። ምንድነው የሚሆነው? ያነሱ ነምበር ኦፍ ሴልስ ይዞ ነው የሚፈጠረው? ለምንድነው የቀነጨረ ሰው የማሰብ ችሎታው ወይስ በእነዚህ የብሬን ሴልስ መካከል የሚፈጠረው የሐሳብ ኔትወርክ ዕውቀት ቢልድ ስናረግ እየተጠላለፉ የሚገናኙበት ነገር ቸገራል? what is exactly happening? እንደ አስተማሪነቴ አንዳንድ ልጆች 2-3 ስቴፕ ማሰብ እንደሚገዳቸው አንዳንዶቹ ደግሞ በፍጥነት ካች እንደሚያደርጉ እገነዘባለሁ። ግን ፊዚካሊ አናቶሚካሊ ምንድነው የሚሆነው ቀንጨራነት ላይ የሚል ጥያቄ አለኝ። በድጋሚ አመስግኜ ጥያቄዎችን በዚሁ እጨርሳለሁ። ታንክ ዩ። ቻሌንጂንግ ነው። ዶክተር ጥላሁን ያው አስተማሪም ነው፣ ፊዚክስም ስለሚያስተምር ከሞሌኩላር አንጻርም ሊጠይቀኝ እየፈለገ ነው። ቀንጨራነት ከፍተኛ ችግር ነው። በጣም ከፍተኛ ችግር ነው። ትኩረት ለምን አልተሰጠው የሚለው በጣም ኢንትረስቲንግ፣ ይሄ በጣም ኢንትረስቲንግ ነው። ያው እኔ ምንድነው እኔ የአንድ ዩኒቨርሲቲ አስተማሪ ነኝ። ድሃ ግን አይደለሁም። ቢከርፉል ድህነት ማለት የአእምሮ ድህነት ነው። የቁሳቁስ ሀብታም አይደለሁም፣ የአእምሮ ግን ድሃ አይደለሁም። የዩኒቨርሲቲ አስተማሪዎች አብዛኛዎቹ የአእምሮ ድሃም አይደለንም። ከዚህም የተነሳ ዊ ዶንት ኬር አባውት ቁሳቁስ። የቁሳቁስ ሀብታሞች አሉ በጣም፣ ግን የአእምሮ ድሃዎች ናቸው። እንዴት እንዳመጡ እንኳን መግለጽ የማይችሉ ሰዎች አሉ። ምንድነው ትኩረት ለምን አልተሰጠውም? እኔ 1000 ሰዎችን ጠርቼ ማስመረቅ አልችልም፣ አቅም የለኝም። አላስተዋወቅኩም። በቴሌቪዥን በሬዲዮ በምናምን ቦምባርድ ማድረግ አቅም የለኝም እንጂ ይህ መጽሐፍ በእውነቱ የኢትዮጵያ ሕዝብ ቢያውቀው ሊያነበው እንደሚፈልግ እርግጠኛ ነው። በተለይ ያላገቡ ልጆች ልጆቻቸውን እንዴት ማሳደግ እንደሚገባቸው በትክክል በስነ ስርዓቱ ተጽፏል። በስነ ስርዓቱ ሁላችሁም ትልልቅ ሰዎች ስለሆናችሁ አንድ ምስጢርም እዛ ውስጥ ጥፋለሁ። ምን ያክል ነው እስኪ ሰዎች እስከ ምን ወር ድረስ ነው ከሚስቶቻቸው ጋር ግብረ ስጋ ግንኙነት የሚፈጽሙት? ከጸነሰች በኋላ ነው። it is not allowed at all. scientifically it is wrong ነው። ምንም አይነት የግብረ ስጋ ግንኙነት አይፈቀድም ሴት ከጸነሰች በኋላ። ሳይንቲፊካሊ ሮንግ ነው። ምክንያቱም በቃ ቮልነረብል ነች። በቃ እሷ ለበሽታ የተጋለጠች ነች። ከጸነሰች በኋላ ለብዙ በሽታዎች የተጋለጠች ነች። 2 ነፍስ ይዛ ነው የምትሄደው። ቀንጨራ በየቤቱ አለ። ደስ የሚለው እሱ ነው። በአንድ በኩል ደስ ይላል፣ በሌላ በኩል ደግሞ ይቆጫል። ለምን? በየቤቱ ተሸክሞ ስለሚዞረው እኔ ስለነገርኩ ስለጻፍኩ መስማት አይፈልግም። መስማት አንፈልግም እኮ ነገርኳችሁ። ችግር አለ ኢትዮጵያ ውስጥ። ችግሩን እንኳን ለመግለጽ ችግር አለ። ቁልፍ በቁልፍ ውስጥ ነው ኢትዮጵያ ውስጥ ያሉት ነገሮች። ጄኔቲካሊ ተላላፊ ነው እየሆነ ነው። ወደ ጄኔቲክስ እየተለወጠ ነው ያለው። ለምን? አጫጭር እናቶች አጫጭር ቀንጨራ ልጆችን እንደሚወልዱ አሁን ተረጋግጧል ኦልሬዲ። ለምንድን ነው አጫጭር እናቶች እዚህ ማፀን መውጫ እዚህ ያለ ማፀን መውጫ የሚከፈት ትልቅ ልጅ አይወጣም ወይ ይሞታል እንጂ አይወጣም ትልቅ ልጅ። እና የሚወለደው ልጅ ከ2.5 በታች ትንሽ ልጅ ነው የሚወልዱት። በራሳቸው አቅም ነው የሚጸንሱት እና ትንሽ ልጅ ነው የሚወጡ። ያ ነገር ተከፍቶ ትልቅ ልጅ የመውለድ እንትናቸው በጣም አነስተኛ ነው። ማነች ቀንጨራ ናት? ከ1.45 ሴንቲሜትር በታች ያለች ሴት ቀንጨራ ነች ራሱ። ይህም የተባበሩት መንግስታት ያወጣው እንትን ነው
መስፈርት ነው። እናቶች ቀንጨራ ይሁኑ አይሁኑ ቼክ ማድረግ ይችላሉ። ከዚህ መጽሐፍ ላይ ጄኔቲካሊ ተላላፊ እየሆነ ነው እስከ አያት ድረስ። ያ የሚመጣው ልጅ የሚወለደው ልጅ ከዛ አካባቢ ተወስዶ ጥሩ ኑሮ፣ ጥሩ ትሪትመንት፣ ሁሉ ነገር ካልተደረገለት በስተቀር ይሄ አይቋረጥም፣ ይሄዳል ማለት ነው። ከዛ አካባቢ መውጣት አለበት፣ ከዛ አይነት ኑሮም መውጣት አለበት ማለት ነው። የአእምሮ መቀንጨር ሲባል ምንድነው? የአእምሮ ሴሎቹ አይደረጁም። ሴሎቹ ምንድነው? ሲቲ ስካን ሆነዋል ብሬናቸው እንደ ኖርማል ልጅ አይደለም። አንዳንድ ቦታ ላይ በጣም አብኖርማል ዴቨሎፕመንት ነው ያለው። አብኖርማል ዴቨሎፕመንት ነው ብሬን ሴል ውስጥ። በብሬን ሴሎቹ አብኖርማል ዴቨሎፕመንት አላቸው። ባይ ዘ ወይ ትንሽ አብኖርማሊቲ ነው ለዚህ ሁሉ የሚያደርሰው፣ በጣም ትንሽ አብኖርማሊቲ። ቀንጨራዎች ግን በጣም ትልቅ አብኖርማሊቲ የሚታይ ግልጽ የሆነ ብሬን ዳሜጅ አለ እዚህ ውስጥ፣ የብሬን ሴል ዳሜጅ አለ። ያ ራሱን የቻለ ደግሞ ምን ሆኑ የሚለው ደግሞ ሌላ ጥናት የሚያስፈልግ ይሆናል። ብሬን ዳሜጃቸው ብሬናቸው ዴቨሎፕመንት እስካን በሚደረግበት ጊዜ ከኖርማሉ ህፃን ጋር አንድ አይደለም። አይ ቲንክ አድሬስ አድርጌያለሁ ብዙዎቹን መቶ። እሺ አመሰግናለሁ። ያው ሐሳብን በመጽሐፍ ለማቅረብ ቢያንስ በርሶ አገላለጽ 2 ዓመት ፈጅቶበታል። ይሄ በምን የሚተካ አይደለም፣ እንዳሉት ሐውልት ሆኖ የሚተላለፍ ስለሆነ በዚህ ነው እርሶ ደስተኛ የሚሆኑት ይመስለኛል። ግን ማመስገን ስላለብን እናመሰግናለን። ኦኬ ግን እናመሰግናለን። ያው ጥሩ ለፍተዋል፣ ስለሰጡ እናመሰግናለን ለማለት ነው የመጀመሪያው። አጭር ለማድረግ ሞክራለሁ። 3 ጥያቄዎች ነው የማቀርበው። 67% እያለም ይሁን አሁን በቀነሰውም ይሁን 33% ያህል ቀንጨራ ያልሆነ ሰው አለ ማለት ነው። እና ያን ቁጥር በትክክልም ደግሞ ባያዝድ ያልሆነና ሪፕሬዘንቴሽን ያው ዳታ ትንሽ የዳታ የአወሳሰድ ብዙ ችግሮች ስላሉ የዳታን ችግር የሳምፕሊንግም ችግር ሁሉም እንዳለ ሆኖ 33% እንኳ ያልቀነጨረ ህዝብ ከነበረን 33ቱ ለሌሎቹ መፍትሄ መስጠት እድል ሊኖር ይችላል ብዬ አሰብኩ። ምናልባት ከዚህ አንጻር ሌሎች ፋክተሮች ናቸው 33ቱን ለውጤት የማያበቁት ወይስ 67ቱ 33ቱ ላይ ቀጥታ ተጽዕኖ ይኖራቸዋል? በፋሚሊ በሰፈር ማቃቸው ኬዞች አሉና እርሱ የተናገሩት ይሄ ፈጥኖ ለጸብ መነሳት ፈጥኖ ከማድመጥ ይልቅ ሪአክት ለማድረግ ፊዚካል ሪአክሽን ለመስጠት በጣም የሚታይ ነገር ነው። እኔም ማስተውያለሁ። እና ግን ምንድነው 33ቱ ያንን የመለወጥ አቅም የላቸውም ወይ የሚል ምናልባት እንደ ጥያቄ ያዝልኝ። እነዚህ ቅመሞች ዳይሬክትሊ ኢምፓክት ያላቸው የአእምሮ እድገት ላይ በተለይ ከፊዚካሉ ይልቅ የአእምሮ እድገት ላይ የመቀንጨርን ችግር ሊፈቱ ይችላሉ የሚባለው እርሱ አሁን ለምሳሌ አሳን አንስተዋል፣ ሌሎችም አንስተዋል። እና አንዳንድ በባህል የሚናገሩ ሰዎች ቅመሞችን እንደ እርድ ያሉ እንደ ቅርንፉድ ይህን የመሳሰሉ በጣም ኢምፓክት አላቸውና እነሱን ቅመሞች ይመክራሉ። ፕራክቲካሊም የሆነ በጣም ሪሰርች የሚሰሩ አንዳንድ መቀሌ ዩኒቨርሲቲ የሚያስተምሩ አንድ ወዳጅ አሉኝና ሲናገሩ በጣም ሲደክማቸው ወይ ተከታታይ ስራ ሲኖራቸው ኪሳቸው ውስጥ ሁሉ እርድ ይዘው ይዞራሉ። የሆነ ሰዓት ቅምስ ያደርጓትና በርትተው እንደ አዲስ ተነቃቅተው ስራ ይሰራሉና የአይነት ኢፌክቶችን የተጠና ነገር አለ እርሶም ወይም ያጋሩን ነገር ካለ ለማለት ነው። አመሰግናለሁ። ምንድነው በእርግጥ የተጠና 33% ለምንድነው ለዚህ ሀገር ችግር መፍትሄ ያልሰጠው ነው? የተጠና ዳይሬክት ጥናት የለም። እኔ ግን ባየሁትና ዳይሬክት ሳይሆን ኢንዳይሬክትሊ በማይበት ጊዜ እንግዲህ ምንድነው 67% ህዝቡ ነው። ራንደምሊ የተወሰደ ዳታ ነው። ራንደምሊ 33% ግን የተማረ ነው ወይስ አልተማረም? ቢሮ ገብቷል፣ ስልጣን አለው የማድረግ ባይ ዘ ወይ እነዚህ ቀንጨራዎች ወደ ላይ ትንሽ ከወጡ ባለስልጣን ነው የሚሆኑት።
ቀንጨራዎቹ ቀጥታ ባለስልጣን ይሆናሉ። ለምንድን ነው የሚሆኑት? በቃ አለ እንደ ፈልፈላ ነገሮች ናቸው። ይቅርታ አድርግልኝ ማለት ዘይ አር በቃ ሰልፊሽነት ስላለ አንተን የፈለጉትን አድርገው እዛ ላይ ለመውጣት የማደርጉት ጥረት የለም። እዛ ደረጃ ከደረሱ ኖርማሉ ሰው ይሉኝታ ይፈራል። ምን ይፈራል? ወይ አፕላይ አያደርግም ለስልጣን እንትን ይላል። ለዩታ ሲቆጠቆጥ እነሱ ይሉኝታ የሚባል ነገር የለም። ጭንቅላት ላይ ነው የሚወጡት። 33% ሳይሆን ስልጣኑን የያዙት ከ67ቱ ከሆነስ ምን ታደርገዋለህ? ያ ነው ችግሩ። ሌላው 67%ቱ 33%ቱን በየመስሪያ ቤቱ ሲያናውጠው ቢውልስ? አሁን አንተ ለምሳሌ የሆነ ማዕት ቀንጨራ ሰራተኞች ይቅርታ አድርጉልኝ፣ በጣም ኮንትሮቨርሻል የሆኑ ጥናቶች እየተከሰቱ ነው። ከስፒሪቹዋል ወርልድ ሙሴ የእስራኤልን ሕዝብ መምራት ያልቻለው ለምንድን ነው? 40 ቀን የሚፈጀውን 40 ዓመት በረሃ ውስጥ እንዲያልቁ ለምን ሆኖ የሚለው ሳይንሳዊ ጥያቄ ነው። ለምንድን ነው 40 ዓመት ብቻ ነው የሚፈጀውና 40 ቀን ነው የሚፈጀውና 40 ዓመት እንዴት ሄዱ የሚባለው? የእስራኤል ሕዝብ ባሪያ ነበር አይደል? 400 ሺህ ባሪያ ነው የነበረው። በጭቃ ውስጥ የተወለዱ ህፃናት ናቸውና they were stunted totally። ሙሴ ብቻ ነው ኢንተሊጀንት የነበረውና ሁሌ እሱም እየተናደደ ድንጋዩን እየመታ እየጮኸ ወደ እግዚአብሔር እያለ እሱም መጨረሻ ላይ ተቆጥቶ አንተም ከነዓንን አታይም ተባለ። ከነሱ ጋራ ይህ ትውልድ በሙሉ እዛ በረሃ ውስጥ አለቀ። ሙሴ ጭምር ካሌብና ኢያሱ ብቻ ናቸው የገቡት። ካሌብና ኢያሱ 2 ሰው ከዛ ትውልድ የገባው ሲጠና እግዚአብሔር ነው እዛ ወንደር እንዲያረጉ ሊሆን ይችላል። ግን እንዴት ነው ሙሴ የማይመራው? እንዴት አልመራም? እነዚህ አይከተሉትም። እንደሱ ወደፊት ሲሄድ እነሱ ወደ ኋላ ይመለሳሉ። እሱ በዚህ ነው ሲል እነሱ በዚህ ነው ይላሉ። እሱ በዚህ ነው ሲል አይ በዚህ ነው። 40 ዓመት እዛ ሲዞሩ በሙሉ ጥርግ አሉ። ይሄ ልዩ ጥናት የሚያስፈልገው ነው። ይቅርታ አድርጉልኝ፣ እንደ ኤግዛምፕል ነው። ይሄንን ህዝብ መምራት፣ ቀንጨራ ህዝብ መምራት it is very very difficult። አይመሩልን። ብዙ ማስረጃዎች አሉ ለዚህ። አፍሪካ በሙሉ አብዛኛው አፍሪካዊ ስተንትድ ነው አብዛኛው። እና it is very difficult to rule። ለምንድን ነው አንድ ሰው እኮ ይሄንን ነገር መጥረቢያ በደንብ አድርገህ ሰርተህ በሶስተኛ ቀን ላይ እንድታመጣልኝ እንዲያርገ ይባላል። ቀንጨራ ሲሆን ምን ይላል? እዛ ጋር ደርስና ተመልሶ እንዴት አርገ ነበር ያልከኝ ይላል። እንዴት ነው ከዛ ጋር ይደርስና መቼን ቅዳሜ ነው አርብ ነው ያልከኝ ይላል። ይዞራል፣ በቃ እዚህ ይመለሳል። ከዛ አጣሞ ገጀራ አርጎ ያመጣልሃል። አንተ መጥረቢያ ነው ያልከው። ያዞርብሃል ጭንቅላትን። መምራት በጣም ከባድ ነው። ማስተማርም ከባድ ነው። ክፍል ውስጥ ማስተማር ከባድ ነው። አሁን አንድ ሰው አንደር ግራጁዌት ትላንትና ነው ዛሬ በጣም ላብድ ያደረሰኝ አንደር ግራጁዌት ነው። ወረቀት እየሰጠኝ ስሜን አልጻፍኩም ይለኛል። እኔ ጽፎዋል ብዬ እየገባለሁ፣ ለካ አልጻፍም። የት ልሙላ ስሙ? ስልኩን ቢደውል የለም። እንደገና ደውሎ ስሙን መስጠት ጽፎ መስጠት የማይችል የአንደር ግራጁዌት ተመራቂ ተማሪ አለ በአሁኑ ሰዓት። ይሄ ጤነኛ ነው አይደለም። ስለዚህ ምንድነው 33%ቱ ምንም ሊያደርግ አይችልም። እንደዚህ አይነት ማስ 67 ከመቶ ቀንጨራ እስካለ ድረስ የሚታዘዘውም የለም፣ እሱ የሚለውን የሚሰራ የለም። ያኛውም ይገባና አልጋው ላይ ስፓናት ሆኖ አድሮ ነገ ሲዞርበት ይመጣል ይመስለኛል። በየመስሪያ ቤቱ አጋጥሞኛል። ይሄ አሁን አንድ መስሪያ ቤት ልለቅ ነው በዚህ አይነት እና ሞጋጋ ሰው ነው ገጠመኝ። he is absolutely, I swear by God, absolutely ሞጋጋ ነው። በቃ በሽተኛ ነው። በመስሪያ ቤቱ የታወቀ ነው። ቢሮ ይገባል፣ እዛ ጋር ይሄንና የወለ ሰው ይነካል፣ እዛ ጋር ይሄዳል፣ ይነካል፣ እዛ ጋር ይሄዳል፣ እዚህ ጋር ይቀመጣል፣ ወደ አለቃው ደግሞ ይሄዳል፣ ይከሳል፣ ሌላ ሰው ደግሞ ይከሳል። ሲከስ ነው የሚውለው። በቃ
በአንድ ሰው ምክንያት በቃ መስሪያ ቤቱ እንዲህ ሲናወጥ ይውላል። ስለዚህ 33% በጣም ስሞል ነው። ምክንያቱም 33%ቱ ስልጣን ላይ የለም፣ ኢንቴሊጀንት ነው፣ ቦታም ላያገኝ ይችላል። 33%ቱ ደግሞ ያልተማረ ጨርሶ ያልተማረ ሊሆን ይችላል። ግን ሌላ ጥናት የሚያስፈልገው ራሱ አንድ መጽሐፍ ነው። በየመስሪያ ቤቱ ማየት በጣም ጥሩ ነው። ብዙ ሰዎችን ታያላችሁ። አሁን ከእንግዲህ በኋላ you will see but don't call them ቀንጨራ፣ ሊገሏቸው ይችላሉ። በጣም they don't care by the way። ሸሚዝ ለመጠቅለል 5 ደቂቃ አይፈጅባቸውም ትልቁን ሰውዬ ለመምታት። የህብረተሰብ ኑሮን በማሻሻል ቀንጨራነትን ማጥፋት ዘገምተኛ ለውጥ ነው። ኢቮሉሽነሪ ነው እንጂ ሪቮሉሽነሪ አይደለም። ብዙ ሌሎች ነገሮች አሉ። ለምሳሌ ፉድ ፎርቲፊኬሽን። አሁን በኢትዮጵያ ሪፍት ቫሊ ውስጥ ስፓሮሊና የምትባል ሁሉንም ምግብ ያላት ለመጀመሪያ ጊዜ በፕራይቬት ደረጃ ጀምረናል። ትላንትም ከዛው ነው የመጣሁት። እሱን ጀምረናል፣ ግን ውድ ነው በጣም እና እሱም መፍትሄ ይሆናል የሚል እምነት የለኝም። ግን ፉድ ፎርቲፊኬሽን በጣም ትልቁ እንትን ነው። ንጥረ ነገር ያላቸውን ትንሽ ነገሮች ከምግብ ካለን ከጤፍ ከበቆሎ ጋራ ማቀላቀል። አሁን የኛ እህል እንግዲህ እየበሉ መራብ ሆኗል። አብዛኛው ምንድነው እየሆነ ያለው? ንጥረ ነገር የለውም ተብሏል። በተለይ ከደጋው የሚመጣው እህል ንጥረ ነገር የለውም። ከደጋው አካባቢ ከፕላቶ ላይ የሚመጣው በሙሉ የለውም ተብሎ ኦልሬዲ ብዙ ትልቅ ኮንትሮቨርሲ አንስቷል። ይሄ ነገር እንዴት የለውም ተብሎ ቼክ ተደርጎ እውነት ነው የለውም፣ የሚገባውን ያክል የለውም። ስንዴው የለውም፣ ጤፉ የለውም፣ ገብሱ የለውም። ዝም ብሎ መብላት ነው እንጂ ንጥረ ነገር የለውም። ጭድ ነው በቃ። እና ሌላው ምንድነው የሰቆጣ ቃል ኪዳን፣ እሱ የራሱ የሆነ እንትን ነው። ባይ ዘ ዌይ እኔ የማየው ይህን ያህል ሚሊዮን ዩሮ ይህን ያህል ሚሊዮን ዶላር አግኝቷል ተብሎ በጋዜጣ ሲወጣ ነው እንጂ ምንም አንዳንድ ነገሮችን በአንዳንድ ቦታዎች ሆት ስፖት ላይ ሲሰሩ ሰማለሁ። ግን ትክክለኛው እውነተኛው ነገር ግልጽ አይደለም። አንዳንድ ትምህርቶች እርድ፣ ቅርንፉድ ወዘተ ይሄ የቲክቶክ እንትን ነው። ይሄ የቲክቶክ እንትን ነው። ምንድነው ግር ቲክቶክ እኮ በጣም ግራ የሚያጋባ እኮ ነው። ዲያቤቲክ የሆኑ ሰዎችን ሁሉም ለመብላት ይፈልጋል። እነሱን ስጋቸውን መብላት ብቻ ነው የቀረው። አንዳንዱ ምን ይላል? አንዳንዱ ይሄንን ብላ ይላል፣ አንዳንዱ ይሄንን ብላ፣ አንዳንዱ ይሄንን ብላል። ዲያቤቲክ ሰው እኮ በቃ የመድኃኒት መሞከሪያ ነው። ውሸት ነው ይሄ ነገር። ጥሩ ሊሆን ይችላል፣ ግን ለኛ ለቀንጨራነትን ለማቋቋም ሳይሆን የሚጠቅመው ምንድነው? አንዳንድ የሆኑ ክሮኒክ ዲዚዝ ለምሳሌ ያክል አሊቬት ያደርጋል ወይም ትንሽ መጠኑን ይቀንሳል። ቅርንፉድ፣ ነጭ ሽንኩርት ምግብ ናቸው እኮ እነሱ። የተመጣጠነ ምግብ ማለት እኮ ነው። ምግብ ናቸው፣ ምግብነት አላቸው። አይ ኮንሰንትሬትድ ፉድ። አሁን ነጭ ሽንኩርት ሴሌኒየም የሚባል እንትን አለው፣ ንጥረ ነገር አለው እና በትንሹ በጣም ያስፈልገናል ለሰውነታችን። ብዙ ምግቦች የሏቸው። አሳ ደግሞ ቤታ ካሮቲን አለው። ታውቁ እንደሆነ ጃፓኖች በጣም ኢንቴሊጀንት ናቸው። ለምን? አብዛኛው ምግባቸው አሳ ነው። ህፃናት እሱን ይመገባሉ፣ ሴቶች እሱን ይመገባሉ። ቤታ ካሮቲን ደግሞ ለብሬን ዴቨሎፕመንት የታወቀ ነው። እቺ ስፓሩሊና የምንላት አሁን ሪፍት ቫሊ ውስጥ እየሰራናት ያለ ነው። ትልቁ ኮንትሪቢዩሽን ቤታ ካሮቲን ነው። ብዙ ቤታ ካሮቲን አላት እና ለህፃናት ትጠቅማለች ብዬ አስባለሁ። ይሄንን የቲክቶክ ዝም ብሎ በዝ በራሳችሁ ላይ መሞከር ራሱ እጅግ አደገኛ ነው። they are not scientists. who are they after all? ማንም ከበደና በለጠ ጫላ እኮ ናቸው የሚያወሩት። እዛ ላይ ወጥቶ ልክ እንደ ሳይንቲስት ይህንን ብትበላ ከዛሬ ጀምሮ እንዲህ ትሆናለህ። ደግሞ ሲናገሩ ራሳቸው ለከት የላቸው። ኮንፊደንት ሆኖ እንደ ስንት ዓመት እንደሰራ ፕሮፌሰር ያወራሉ። ዞር ብላችሁ ስታዩት ግን ከሆነ ሰፈር ውስጥ ነው። don't trust them. don't try on yourself. የቲክቶክ የፌስቡክ የምናምን ነገሮች በጣም አደገኞች ናቸው። ከእነሱ የኛ ቄሶች በጣም አሪፍ ናቸው። እነሱን ውስጥ ገብቶ ደግሞ ምንድነው የሚሉት? አሁን እቺኛዋ ነገር መስተፋቅር መስተምናምን ታመጣለች እያሉ ቄስ መስሎ ጠምጥሞ ደግሞ ይሄንን ደግሞ እያወሩ ያሉ ደግሞ አሁን ቲክቶኩን አጨናንቀውታል። ቄስ መስሎ፣ ቄሶች ግን አይደሉም። ከቤተ ክርስቲያን የተባረሩ ምናምኖች ናቸው። እነሱንም በጣም ተጠንቀቁ። ታንክ ዩ። ይሄ ሌላ ጥያቄ ካለ አመሰግናለሁ።
ስለ አብኖርማሊቲ አሁን ሲያነሱ አንዱ የመቀንጨር መገለጫ መሆኑን አብኖርማሊቲን አንስተዋልና ይህ ነገር ሁሉም ላይ ሁሉም ሙያ ላይ ይሰራሉ ወይ? ለምሳሌ አንዳንድ ጊዜ የፈጠራ ሰዎች ላይ ይሄ አብኖርማሊቲ እንዳውም ለከፍተኛ የፈጠራ ችሎታ መነሻው ሆኖ ይታያል። ለምሳሌ ሰዓሊያን ጋር እንደነ ቫንጎግ አይነቱ ለምሳሌ አብኖርማል ሰው እንደሆነ በታሪኩ እናነባለን። ግን ደግሞ ዘመን ተሻጋሪ የሆነ ስራ ሰርቶ ያለፈ ሰው መሆኑን ደግሞ ስራዎቹ ምስክር ናቸው። እና በሙዚቃውም እንደዚህ አሉ፣ በፍልስፍናውም እንደዚህ አሉ፣ በድርሰትም እንደዚሁ በጣም እንደው አብኖርማል የሆኑ ሰዎች ናቸው ታላላቅ ስራ የሰሩት፣ በተለይ ፈጠራ ስራን አስመልክቶ ማለት ነው። እና እንዴት ነው ከዚህኛው ከመቀንጨር ጋር ይሄ አይጋጭም ወይ? ወይስ የማይሰራበት የሙያ መስክ ይኖር ይሆን ወይ የሚል ነው። አመሰግናለሁ። ምንድነው አብኖርማሊቲ ማለት ቀንጨራነት አይደለም። አሁን ለምሳሌ ስቲፈን ሃውኪንግ አብኖርማል ነው እና አብኖርማል ግን ሳይንቲስት ነበር። በጣም ከአልበርት አይንስታይን ቀጥሎ ያለው እሱ መሰለኝ አይደል? ከአልበርት አይንስታይን ቀጥሎ እሱ ነው ያለው። እና አብኖርማሊቲ ኔሴሰሪ ቀንጨራነት አለም። ቀንጨራነት አንድ አብኖርማሊቲ ነው። ቀንጨራነት ስፔሲፊካሊ የተመጣጠነ እህል ምግብ ካለማግኘትና ኢሞሽናል መነቃቃት ካለማግኘት በበሽታ በመጠቃት የሚመጣ እንጂ ሌሎች ብዙ አብኖርማሊቲዎች አሉ። አንዳንድ አብኖርማሊቲዎች በአንድ በኩል አብኖርማል ሆነው በሌላ በኩል ደግሞ በጣም ክሬቲቭ ሰዎች ናቸው። ብዙ ጊዜ ባይዘው ሳይንቲስቶች አብኖርማል ምንድን ነው? አብኖርማሊቲ እኮ ካለው ህብረተሰብ ውስጥ ወጣ ያለ ሰው ማለት ነው አይደለም? እዚህ ውስጥ እኮ ምንድነው አንድ ሰው ሚስት አላገባም በቃ እኔ ሚስት አላገባም ቢል አብኖርማል ነው እዚህ ሀገር አይደለም? አላገባም በቃ ማለት ራሱ አብኖርማል ነው፣ ግን አብኖርማሊቲ ነው። አንዳንድ ሰው ደግሞ ለምሳሌ እዚህ ግቢ ውስጥ አንድ ልጅ ነበር ድሮ ከወሎ ነው የሚመጣው። በካልኩሌተር አንተ ቆመህ ትሰራለህ፣ እሱ ቀድሞ ይናገራል። ይሄም አሁን አብኖርማሊቲ ነው አይደል? ኖርማል አይደለም አይደል እንዴ? ከህብረተሰብ ወጣ ያለ ነው፣ ግን መጥፎ አብኖርማሊቲ ነው? ጥሩ አብኖርማሊቲ ነው። ምክንያቱም ወደ ኮምፒውተር ሆነ በቃ ሰውየው ኦልሞስት ኮምፒውተር ነው። ይሄን ልጅ እኔም ቆሜ አይቻለሁ። አሁን ይኑር አይኑር አላውቀውም። በጣም በቃ በካልኩሌተር አንተን ይቀድማል ልጁ በቃ። ስለዚህ ምን አብኖርማሊቲ ይሄ ቀንጨራነት የተለየ ስፔሻል ነው። በምግብ በአለመነቃቃት በበሽታ መጠቃት በዛ የሚገኝ እንጂ ሌላ አብኖርማሊቲ አይደለም። ምንድነው ጉድለት ነው በቃ ጉድለት ነው እንጂ አብኖርማሊቲ አይደለም። ከሌሎች ጋር አይገናኝም ለማለት ነው። አመሰግናለሁ። በመጀመሪያ ዶክተር እርስዎ እንደዚህ አይነት ማብራሪያ ስለሰጡን እንደዚህ አይነት እውቀት ስላካፈሉን አመሰግናለሁ። ሁለተኛ ይህን ኢቨንት ያዘጋጀው ዋሊያ ቡክን በጣም አመሰግናለሁ። በአጋጣሚ መጥቼ ላስት ዊክ መጣሁና እዚህ ያው ፕሮግራሙ እንዳለ ተነገረኝ። በመምጣቴ በጣም ደስተኛ ነኝ እና የማላውቃቸውን አዳዲስ ነገሮች ነው ያገኘሁት። እኔ ሶስት ልጆች አሉኝ፣ ህፃናት ናቸው። ትልቁ ልጅ 8ኛ ክፍል ነው እና አሁን አዲስ ነገር ምናልባት ባክስትሪያቸው ላይ ነው አሁን ሲወለድ ስንት ኪሎ ግራም ነው ልጆቹ የሚለውን ነገር አሁን ባለቤቴ ጋር እንትል ነው አላውቀው። ምናልባት ከዛ ተነስቼ አካዳሚካሊም ብዙ በተለይ ሁለቱ ልጆች ጥሩ ናቸው፣ አንዱ ትንሽ ደከም ይላልና እንደዚህ አይነት ፕሮብሌሞች አሉ ወይ የሚለውን ለመፈተሽ ፈልጌያለሁ እና ምናልባት ይሄ ነገር እንደዚህ አይነት ችግሮች እድሜ ገደብ አለ ወይ? ምናልባት ህፃናት ላይ እስከ ምን ያህል እድሜ ድረስ ሊሻሻል ይችላል? አሁን ላይ ብንሰራ ማለት ነው ብንሰራ እስከ ምን ያህል እድሜ ያሉ ልጆች ሊሻሻሉ ይችላሉ? ወይ ደግሞ ከሆነ እድሜ በኋላ አይሻሻልም
የእድሜ እንትን ካለ ማለት ነው። ሁለተኛ አንድ እዚህ ሲነሳ አሁን ቅድም እርሶ ሲያነሱ ቆይ ድዋርፊዝም እንትን የዚህ ችግር ያመጣል ወይም ጃይንቲዝም ወይ ድዋርፊዝም በተፈጥሮ እንደዚህ አይነት ሰዎች ሜትር ከ45 እና ከዛ በታች የሆነች ሴት ቅድም እንደዚህ ሲሉ ሰምቻለሁና ምናልባት ይሄ ፕሮብሌም ነው ወይ እሷ አሁን ቀንጨራ ነች የሚል ነገር እንትን አለና እሷ አሁን አትውለድ ነው የሚባለው ወይ ምንድነው? ይሄን ነገር ማብራሪያ ቢሰጡኝ ነው። አመሰግናለሁ። ምንድነው ትምህርቱ ደከም ያለ ነው ማለት ይሄ ልጅ ቀንጨራ ነው ማለትም አይቻልም። በትምህርትም ደካማ ነው ማለት አይቻልም። በትምህርት ራሱ ደካማ ነው ማለት አንችልም። ለምንድነው ደካማ ነው ማለት የማንችለው? አንድ ተማሪ አሁን የኔ ልጅ ደካማ ቢሆን አንዷ ጉዳዩ አይደለም ሚልካው ስለ ትምህርት ምናምን 30ኛ ምናምን ልትወጣ ትችላለች። አንደኛው ደግሞ አንደኛና ሁለተኛ ነው የምትወጣው። አንዱም እንደዛ ነው ከማከለ እሷ ማለት ነው። እንደዛ አይደለም። የትምህርት አሰጣጡ ራሱ ምንድነው ራሱ 13 ትምህርት የሁለተኛ ክፍል ተማሪ ሲባል ምንድነው 13 ትምህርት ምን የሚሰራ ትምህርት ነው? ምን የሚሉት ትምህርት ነው? ለ8 ዓመት ተማሪ 13 ትምህርት ማስተማር ካሪኩለሙ ራሱ የደከረተ ነው የሞተ what is it የት ሀገር ነው 13? የምድርን ትምህርት ሁሉ በሙሉ ጠቅላላ ከአስትሮፊዚክስ እስከ ጂኦፊዚክስ እስከ ምን እንዲማሩ ነው? ምን እንደሆነ እኔ አላቅም። ልጆቹ ቦርድ ናቸው። አስተማሪዎቹ ምንድን ናቸው? አስተማሪዎቹ ለዚህ እነዚህን ህፃናት ለማስተማር የሰለጠኑ ናቸው ወይ የሚለው ራሱ አንድ የመዋለ ህፃናትና ከዛ በላይ ያሉ አንደኛ ደረጃ ትምህርታቸው እንዴት ነው? ለዚህ ስፔሻል ክፍል በጣም ትንሽ ላሉት ለማስተማር የሰለጠኑ ናቸው ወይ ነው። እስከ ቅርብ ጊዜ ድረስ የመዋለ ህፃናት አስተማሪ አልነበረም። እስከማውቀው አስተማሪ ማለት የሰለጠነና ዲግሪ ያለው። ብዙ ችግሮች አሉ በኢትዮጵያ ውስጥ ካሪኩለሙን በተመለከተ በግል ትምህርት ቤቶች የሚሰጠውና በመንግስት ትምህርት ቤቶች የሚሰጠው ሁኔታ ተማሪዎችን በአንደኛ ክፍለ ጊዜ ጭንቅላታቸው እስኪበሳ ድረስ የመኮርኮም ሁኔታ ህጉ ወጥቶ እያለ ሐራስ ማድረግ፣ መቆጣት፣ ጭንቅላቱን እንትን በጎማ መምታት አሁንም አለ። ቦርዶ ነው ሊሆን ይችላል። አይ ዶንት ኬር በቃ ባቱ ሲስተም ባይዘው አልማርም ሊል ይችላል። እኔ ልጆቼ እዛ ትምህርት ቤት አልሄድም ብሎ ሄጄ ጦርነት በቃ እስከ ማንሳት ድረስ የደረስኩበት አንድ ትምህርት ቤት ነበር። ጎማ ይዞ የሚዞሩ መምህራን አሉ ዛሬ which is this is the 21st century ልጄ በዱላ እንዲመታ በፍጹም እኔ አልፈልግም። እና ትምህርት ቤት ብዙ ችግሮች አሉ እና ልጁ don't make any mistake የትምህርት አሰጣጡ ሊሆን ይችላል በቃ ቦርድ ይሆናል። አንድ ቀን ግን ትምህርቱ ምን እንደሆነና ሁኔታዎችን ሲረዳ ከነሱ በላይ ሊሆን ይችላል። ይሄ ልጅ ከሁለቱ በላይ ሊሆን ይችላል። you can't imagine somewhere የሆነ ነገር የሚሆንበት ጊዜ አለ። ልጆች በሆነ ክፍል ላይ ነው ግን ተስፋ ለመቁረጥ ልጁን አለመቆጣት በስነ ስርዓት ደግሞ ምግባቸውን በሚገባ መስጠት ይሄ ምግባቸውን ለሰራተኛ የሚተው ሰዎች አሉ። ሰራተኞች ልጁ ሳይበላ ይመጣል ተቋጥሮለት ቤት በልቷል። አዎ ጥርግ አድርጎ በልቷል ትላለች ደፍታ በልቷል። ዛሬ ምንድነው የታሰረለት? አያቅም አባት አታቅም እናት። ትላንትም ዛሬም ነገም አንድ አይነት ሲቋጠርለት አፕታይቱ ይዘጋል። ቀምሶ ማየት ያስፈልጋል። ልጁ ምን ይዞ ሄደ የሚለውን ቀምሶ ማየት ያስፈልጋል። እናት እንኳ ይደክማታል። አባት ቀምሶ ማየት ያስፈልጋል። ጨው የሌለው ምን የሌለው ለማንም የማይጣፍጥ እንኳን ለልጆች ዝም ብሎ ነው የሚሰጣቸው። እና ልጆች አቴንሽን ያስፈልጋቸዋል። ነገ ሰው እንዲሆኑ በአካልና በአእምሮ የዳበረ ህፃናት እንዲፈጠሩ ዛሬ ነው መስራት ያለብን። ነገ ልጁ ከትምህርት ቤት ወድቆ ጎዳና ላይ ሲሄድ ወንጀለኛ ሲሆን ፍርድ ቤት ከመቆም እስር ቤት ከመመላለስ ዛሬውኑ መስራት ይሻላል። ዛሬውኑ መስራት ይሻላል። ይሄ ልጁ ደከማል የሚለው በፍጹም ዱዋርፊዝም እሱ አይደለም። ዱዋርፊዝምና ስታንቲንግ በፍጹም አይገናኙም። ዱዋርፊዝም በጀርባ አጥንት ውስጥ የሚከሰት እንትን ነው።
ሌላ እሱ የኦርቶፔዲክ ፕሮብሌም ሊሆን ይችላል። ከሺ ምናምን አንድ የሚከሰት ሙቾሺን ሊሆን ይችላል። ድዋርፊዝም በፍጹም ከስተንቲን ጋር አይገናኝም። ነገር ግን ስተንትን እንግዲህ ምንድን ነው ይሄ ትክክል ይሁን አይሁን አላውቅም። ብዙ እናቶች ከዛ ሜትር በታች ሊሆኑ ይችላሉ። ኢትዮጵያ ውስጥ አጫጭር ነን ሁላችንም። እቺ ህፃን ነች ብለህ አንተ ከኋላ ስትከተል ዞር ብለህ ፊቷን ስታይ ትልቅዬ ሴትዮ ነች። ኢትዮጵያ ውስጥ እንደዚህ ነው ያለው እና አጫጭር ሰዎች ከ1 ሜትር 45 በታች ራሳቸው እኮ አካላቸው ሲያረግዙ እንትን ይላል እና በወሊድ ላይ ችግር ይገጥማቸዋል። ሁልጊዜ በወሊድ ላይ ችግር ይገጥማቸዋል። አምጦ መውለድ ትልቁ ኢነርጂ፣ ትልቅ የሰው ልጅ ኢነርጂ የሚያስፈልገው ትልቁ ነው። በቃ ማክሲመም እንትን ያለው አምጦ መውለድ በጣም ከባድ ኢነርጂ የሚጠይቅ ነው እና አምጣ መውለድ ያቅታታል። እንደገና ያ እንትኑ አይከፈትም፣ ማይፀን በር አይከፈትም። ስለዚህ ብዙ ጊዜ በኦፕሬሽን ነው የሚወልዱት። እድሜ ለሳይንስ። ድሮ ግን ይሞቱ ነበር። አሁን ግን በኦፕሬሽን በ20 ደቂቃ ልጁ ተወልደዋል ኦልሬዲ። እና ግን በሚወለደው ልጅ ላይ ግን ኢንቨስት ማድረግ ያዋጣል፣ ገና ከመወለዱ ማለት ነው። ስተንትድ መሆኑ ከታወቀ ያንን ምግብ አልሚ ምግቦቹን በደንብ አድርጎ መመገብ ደግሞ በቀን 3 ጊዜ ነው እና በእርግጥ ይህንን ነገር ለመከላከል ነግሬያቸዋለሁ። ድሃ ያደርጋል። ጫማ እስከማትገዙ ድረስ ልትደርሱ ትችላላችሁ። ማለት ገና የምትወልዱ ልጆች እስከ 3 ዓመት እስከሚደርስ ማለት ልጁ 3 ዓመት ወይም 1000 ቀናት እስከሚደርስ ድረስ እናትየዋ ከጸነሰች ቀን ጀምሮ ማለት ነው። እናቷ ከመጸነሷ በፊት ራሱ የደረጀ ሰውነት ያስፈልጋታል። ፈርታይል ቦዲ፣ ፈርታይል የሆነ ዘር ለመዝራት መሬት ሳይለሰልስ ነው እንደ ዘር የሚዘራው። መሬት ለስልሶ አረሙ ተነቅሎ ዘር ሊዘራ ያበቅላል ሲባል ነው። ከዛ በፊት ከ3 ወር በፊት ነው ጤናዋን ሄዳ ኖርማሊ መውለድ እችላለሁ ወይ ብላ ዶክተር ማናገር አለባት እኮ በሌላው ሀገር። እኔ መውለድ እችላለሁ ወይ በሽታ የለብኝም ወይ ታነጋግራለች። ካነጋገረች በኋላ መውለድ ትቻለች፣ ማስተካከል ያለብሽ አለ ይላል፣ ያስተካክላል። ትጠጣለች፣ ትበላለች፣ ረፍቶ ትወስዳለች። ከዛ ሰውነቷ ትክክል ሲመጣ ሁሉ ነገር ያኔ ነው ማርገዝ ተነጋግሮ። ዝም ብሎ ቀረብኝ አይደለም። ቀረብኝ ይላሉ። አሁን ቀረብኝ ማለት በድንገት አረገዝኩ ማለት ነው እና ልጁ አስፈላጊ አልነበረም። ቀረብኝ የሚባለው አማርኛ ማለት ነው። ስለዚህ ቀረብኝ እንዳይሆን በፕላንና በእቅድ ነው በአሁኑ ዘመን የሚወለደው ልጅ። መቼ ነው የምናረግዘው ልጁ መቼ ነው የምናረግዘው? የዛሬ 3 ወር ለማርገዝ ዛሬ መጀመር አለበት ግንባታው ማለት ነው። ሐኪም ቤት መሄድ አለባት፣ መመርመር አለባት። ጤነኛ መሆኗን ብትወልድ የሚደርስባት ችግር ሁሉ ነገር ተመርምራ አሁን መውለድ ትችላለች ሲባል ነው የምትወልደው። ህጉ እንደዛ ነው። እዚህ ሀገር ግን ትምህርቱም የለም። እኔ አላቅም፣ የሚያስተምርም የለም። ያው በቃ እግዚአብሔር እንዳሳየን ነው የተወለድ ነው። እንዴት ወልጄ አደግኩ የሚለው ለእኔ እኮ ተአምር ነው እኮ የምላችሁ። መወለዴ ተአምሮ ነው ሳለ ማደጌ ደግሞ በጣም ይገርማል። እንዴት አልሞትኩም እስከ ዛሬ የሚለው ደግሞ በጣም ይገርማል። ለምን ምንም አይነት ትምህርት የሌላቸው ትምህርት አንድ ቀን ያልሄዱ ሰዎች ናቸው የወለዱት። አባቴም እናቴም በጣት የሚፈርሙ ናቸው። ሪሞት ኤሪያ ውስጥ ነው ያለ ነው። እንዴት ተወልጄ እንዳደግኩ በጣም የሚገርም ነገር ነው። ዛሬ ደግሞ እኔ እንግዲህ ያው ግማሽ ምዕተ ዓመት አልፎኝ ወደ ሌላኛው ምዕተ ዓመት ተሻጋግሬ ያለው ተመስገን ነው። ዛሬም ከ60 ምናምን 55 ዓመት በፊት የነበረው ዛሬም አለ። እንዴት ነው ኢትዮጵያ ማትሻሻለው? በትምህርት አትሊስት ለምንድን ነው ማናስተምራቸው? እንዴት እንደሚወልዱ እንዴት ልጅ እንደሚያሳድጉ በአካልና በአእምሮ የዳበረ ዜጋ እንዴት ማስተማር። ይሄ እኮ ነው ኢትዮጵያን የሚለውጠው። በአካልና በአእምሮ የዳበረ ጤነኛ የሆነ ህብረተሰብ መፍጠር የሚችል ቤተሰብ መፍጠር የሚችል ልጅ ለማፍራት እኮ ማስተማር የሀገር ግዴታ ነው። የሀገር ግዴታ ውዴታ አይደለም፣ የግዴታ ነው። አለበለዚያ የተበታተነ ቤተሰብ ነው የሚፈጠረው። የተበታተነ ቤተሰብ ለተበታተነ ሀገር ከፍተኛ የሆነ ምንድነው ሰብስትሬት ነው ወይም በቃ ግራውንድ ይፈጥራል ማለት ነው። ታንክ ዩ
ሶስት ወሩ አለ። ሶስት ወሩ ግዴታ ነው። ከተጸነሰ 3 ዓመቱ ከተጸነሰ እስከ 1000 ቀን ከተጸነሰበት ቀን እስከ 1000 ቀን የሱ ተቆጥሮ ማለት ነው። 3 ዓመት ማለት ነው ከተጸነሰበት ቀን ጀምሮ። ብዙ ነገሮች ይበላሻሉ። ያለ ብዙ ነገሮች ነው የሚበላሹት። በማፀን ውስጥ ይበላሻሉ። ብዙ ነገሮች አሉ። አሁን እናትየዋ አሁን ብዙ ችግሮች አሉ። አሁን የሚለው ባልየው ራሱ ሚስቱን ሚስ አንደርስታንድ ነው የሚያደርጋት። አሁን እሷ በምታረግዝበት ጊዜ ኢሞሽናሊ ችግር አለባት። ምግብ አይጣፍጣትም፣ ነገር አይጣፍጣትም፣ ምንም ነገር አይጣፍጣትም። በቃ ያልተማረና የማያውቅ ከሆነ እንዴ ምን ሆና ነው ሌላ ወንድ ጀምራ ነው እንዴ ምናምን የማለት አዝማሚያ ሁሉ ይጀምራል። የሆነ ሌላ ነገር ነው የሚያስበው። ግን እሷ ሆርሞን መቀያየር አለ። የሆርሞን መቀያየር ብዙ ነገሮች ምግብ አይጣፍጣትም፣ ነገር አይጣፍጣትም፣ ይደክማታል። ይሄንን ሁሉ ነገር አንደርስታንድ ልክ ስትጸንስ ያ ችግር እንዳለ ቀደም ብሎ መማርና መረዳት አለበት አቶ ባል ይሄንን ካልተረዳ ከፍተኛ ችግር ነው የሚመጣው። እዛ ጋር በምግብ መጀመር አለበት። ከዛ እናትየዋ እነዚህን አልሚ ምግቦች መመገብ አለባት። በየቀኑ በበቂ ሁኔታ መመገብ አለባት። እረፍት ያስፈልጋታል፣ ሰላም ያስፈልጋታል፣ ጭቅጭቅ አያስፈልጋትም። ልጁ ይሰማል ባይዘው ልጁ ይሄንን ነገር ጭንቀቱ ለራሷ ብቻ ሳይሆን ለልጁ ትተርፋለች። ያ ጭንቀቱ ሁሉ መኖር የለበትም። በቃ በዛን ጊዜ እሱ ምንድነው ተሰደበ፣ ተረገጠ፣ ምን አለ ስንቱ ሰው ነው አሁን ልጅ አሁን ለምሳሌ ያክል ሆዷ ይገፋል። እግሯን የሚያጥብ ወንድ ኢትዮጵያ ውስጥ አለ እንዴ? ከመቶ ስንት ነው እግሯን የሚያጥብ? ልብሷን መልበስ አትችልም። ያንን ልብስ ስንት ሰው ነው የሚያለብሳት? ልብሷን መቀየር አትችልም። ምንም ነገር ጎንበስ ቀና ማለት አትችልም። ያንን ሁሉ ሸክም ለመሸከም ዝግጁ መሆን ነው ያለበት ባል። ዝም ብሎ እንደ ማንኛውም እንስሳ መውለድ አይደለም። የሰው ልጅ አይደለም። እንስሳትም አሁን ከፍተኛ ኬር እየተሰጣቸው ነው ያሉት። ኢትዮጵያ ነው እንጂ ብዙ ነገሮች እዚህ ውስጥ ነው ጽፌ ያለው በተቻለኝ። ህዝቡ ግን የማንበብ ፍላጎት የለውም። ይቅርታ አድርጉልኝና ቨርስ አንባቢ ነው የሆነው። ስክሮል ማድረግ ነው ቲክቶክ ምናምን። አሁን እኮ ሳይንቲስት የሆኑት ቲክቶከር ገሌ መጣ እኮ አይደለም፣ ዶክተር ገሌ አይደለም። ዶክተር ገሌ መጣ ሳይሆን ቲክቶከር ገሌ ዛሬ እዚህ ቢመጣ ይሄ ክፍል በጣም ሙሉ ይሆን ነበር። እርግጠኛ ነኝ። ዶክተር ገሌ is nobody now እና በቃ ቲክቶከር ምናምን you can't imagine how the world is changing። እና ይሄ ልጁን መደገፍ በብዙ ነገሮች መደገፍ ብዙ ለውጥ ያመጣል። በስነ ልቦና መደገፍ፣ በምግብ መደገፍ፣ በሁሉ ነገር መደገፍ ልጆችን ከዛ ደረጃ በጣም ሊያሻሽለውም ኢቭን ያንን ነገርም ሊለውጠውም ይችላል ብዬ አስባለሁ። እኔ በእውነት እዚህ የመጣችሁ ብዙ ሰዎችን አመሰግናለሁ። እርግጠኛ ነኝ ያው ይሄ መጽሐፍ አንድ ቀን ትውልድ ያነበዋል እና ቀንጨራነት ደግሞ እና ሞጋጋነትን ጨምሮ ለሀገራችን ችግር መሆኑ በመንግስት ደረጃ ታውቆ ትኩረት ይሰጠዋል ብዬ አስባለሁ። አንድ ድርጅት ሰቆጣ ዲክሌሬሽን በቂ አይደለም። ብዙ ድርጅቶች ነው የሚያስፈልጉት። ብዙ ድርጅቶች ያስፈልጋሉ። ደግሞ በእውነትና በእውነት መስራት ያስፈልጋል። እዚህ ሀገር ውስጥ 4500 ኤንጂኦዎች አሉ የሚባል ወሬ ነው የማውቀው። 4500 የመንግስት ያልሆኑ ድርጅቶች አሉ ሲባል እሰማለሁ። የትኛው ግን ሲሰራ አይቻልም። ምን ላይ እንደሚሰሩ አላውቅም። 4500 ኤንጂኦ አለ። አንድም ኤንጂኦ ግን በዚህ በቀንጨራነት ላይ ከሰቆጣ ዲክሌሬሽን እሱ የመንግስት ድርጅት ነው የሚመስለኝ ሌላ የሚሰራ እኔ አላውቅምና ይሄንን እንግዲህ በሄዳችሁበት ቃሉን ሄዳችሁ እንግዲህ ያው ስበኩ። እኔ በኔ በኩል እጅግ አመሰግናለሁ። ጨርሻለሁ።